ከባድ ነው የሚሆነው። ሰው ወደ ቪዲዮ ይመቻችሁ። ወደ ሙዚቃው ቪዲዮ የለውም አክቹሊ ኦዲዮ ብቻ ነው። ሬጌ ነው። ስማ እቺ እሺ መልእክት አላት ራሷ። ኦኬ ጋዶ ደደበሌ ሲቺንዴ ቤቱ ስርኒ ካሌ ቆሬ ካምባሳኒ ቆሬዳኒ ሶባ ሂምቦይ ኒና ጀዳኒ ሶባ ኦኬ ትርጉም ሊያስፈልጋችሁ ነው። እናቴ ትሙት እሾክ በሚወጣው በሾክ ነው። ባይ ዘ ወይ በደም በውሸት አታልቅስ እያለ ነው። ገላና ኮራውስ አጀማመሩ ጸዴ ነው። እሺ ሲቺንዴ ቤቱ ስርኒ ካሌ ቆሬ ካምባሳኒ ቆሬዳኒ ሶባ ሂምቦይ ኒና ጀዳኒ ሶባ እኒ ጀቱ ሶባ ላሊ ማቺ ጅባ ጅዱ ገላን ጀቴ ቄነማ ዱቴ ውሸት ነው የሚልህ ውሸት ነው። ይሄ የምታወራው ነገር መሀል ገቡ ያልከው ነገር አንተ ቀዳዳነ ነው። ቀዳዳ አትቀደድ አይነት ነው። እኔ ፈራው ይሄ ነገር ግን መጨረሻው እኔ እንጃ። እሺ እኔ በቃኝ አንተ እንጂ አያው ልድገምላሽ ለልመና እዚህ መተቀርተ ታወራለህ ወይ ነው የሚለ ያው Hinamu Biyo biya bakoti arwe malragoti eye Hirbis hagoro chapelera sena bizera Avado ki amanti stop ki chajeda adado ki chabake moto mufela ሁሉም እኔ ማለት ነው ላይክ ብዙዎቻችሁ ያው ትሰማላችሁ በእርግጠኝነት ግን ለማሰሙ ሰዎች ከባድ ሚሴጅ ነው ያለው። ይህ የሚያጠፋ መልእክት ነው። ገብቶሃል? ምን እንደሚል ታውቃለህ? አንድ ቋንቋ አንድ ሃይማኖት ትላለህ እንዴ ብራዘር? ምን ሆነሃል? ሰላም ነው ወይ? በጤና ነው ወይ? እንትን ችግር አለ እዚህ ጋር የሆነ ሰምቲንግ ችግር አለባችሁ ነው። አማርኛም አለው እንዴ? ኦኬ መሐረቡን ስጡ ያዞምባ አይደል ካለ ታቅላ ለቀሰ ለቅሶ ዳስ ለጣለ ማረስ አይቻልም በታረደ በሬ ልትሞታ ትችልም ትኖራለች አገሬ። የሀገሪቷ ባለቤት ስለ ሀገሩ እየዘፈነ ነው ብራዘር። አንተ ከባድ ሚሴጅ ነው ያለው። ከሞው ይሄ ከባድ ልትሞታ ትችልም ትኖራለች አገሬ።
ጨሞቱ ኦኬ በጣም እኔ እንጃ እኔ ከአቅም በላይ ነው። እናቴ ትሙት በጣም ግጥሙ በጣም ዲፕ ነው። ላይክ ማን በሞቶ ማን የሀገር ባለቤት ይሆናል? ማን ሞቶ ሀገርን ባቀናው? ላይክ ብራዳ ድመት አንበሳን አትገልም ነው ጉዳዩ። ጋሊነ ዴማ ወጭሰሩኒ ቦቂን ሶዳቱ ዱጋን ሲጤቢቻ ዳሎታ ቦቻ ዱጋ ዋባ ሶባ ማለቃ ሶሮባ ቶኩማን አንጀዳ harka farma mure sena raga bati kambiya gurgure ጉድ እኮ ነው የአገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ የከፈት መዝገቡ በኢየሱስ እንዲህ ይውሳል። አንተ ይሄ ከዲስትራክ ያልፋል። እናቴ ትሙት እንዲህ መልአክ መስሎ መጣ የሬሳ አምላኪ የከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነውና ገዳይ በአንድ አገር ሲሸጥ ባልቻ በጉራዴ ለይተን እንወቅ ጀግናና ነጋዴ ለሀገሩ ብሎ ሕይወቱን የሰዋ ይመስክር ታሪኩ ይናገር አድዋ ምን ያረጋል ወሬ ቃላትን መደርደር ሞትም አልፈራንም ወድቀናል ለሀገር አፈር እየላሰን አበቃን ለበርገር እኛ ያቀናነው ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች ጨፍላቂዋ ሀገር እውነትም ሞታለች ይሄ ፐርሰናል ነው። እናቴ ትሙት ላይ ምናምን የተደባበቀ ነገር የለውም በውስጡ ማለት ነው። ይሄ እንደዚህ የተሸፋፈነ ምናምን ነገር የለውም። በግልጽ ቋንቋ ነው መልስ የተሰጠው፣ በግልጽ ቋንቋ ማለት ነው። በድብቅ ምናምን በተዟዟረ አይደለም፣ ዳይሬክት ሜሴጅ ነው። ካሞ አንዳንዴ መንግስት እናገራለሁ ብለህ ባይ ዘ ወይ ይሄኛው መንግስት ከባድ ድጋፍ ያለው ነው፣ እንደ ቀድሞቹ አይደለም። ከባድ ነው። ላይክ ከዛ ስትቃወም ላይክ መንግስትን ብቻ አይደለም የምትቃወመው፣ ህዝብን፣ ብሔርን ምናምን ነው ልትነካ የምትሞክረውና ላሽ ሚል የለም። ላይክ በጣም እንዲህ ባይ ዘ ወይ በጣም ከፍተኛ ተቀባይነት ያላቸው በኦሮሞ የአርት ውስጥ ገላና ጎረምሳና ዮሳን ጌታውን ከነ ሀጫሉ ከነ አሊ ቢራ እኳል ከነ ቀመር ዩሱፍ እኳል ላይክ ከሌሎቹ እንደውም ቢበዛ እንጂ በማያንስ ሁኔታ አንደኛ ገላና ጎረምሳ ለማታውቁት በኢህአዴግ ጊዜ ብዙ ሲታገል ብዙ ከባባድ ስራ የሰራ ሰው ነው። የትግል ዘፈኖች ማለት ነው። ላይክ አሁን እንደ ሙዚቃ ውስጥ እንደ ንጉስ እየሆነ ያለ ሰው ነው በኦሮምኛ ሙዚቃ እና እነዚህ ሰዎች ምላሽ ሰጡ ማለት ሙሉ የኦሮሞ ብሔር ብሔረሰብ ይቀበላቸዋል። ላይክ ተቀብሏቸው እንዴት መሰለ ለሚመጣው ነገር ኖርማል አይሆንም ነው ቀላል አይሆንም ነው። ምክንያቱም ኦልሬዲ ዋር በሉት በቃ እኮ እንደዚህ አይነት ከባድ ዋር እኮ ነው ገብተህበታል እና ዝም ብሎ የሚታለፍ አይደለም። እንደ ቀድሞ ላይክ ሲሪየስ እየሆነ ይመስላል። ምክንያቱም በጣም ብዙ አስተያየት ቲክቶክ ላይና ዩቲዩብ ላይ ሲሰጥ ሰማለሁ ምናምን ነገር እና በጣም በቃ አግሬሲቭሊ ሲሪየስሊ ነው ምላሽ የሚሰጠው ምናምን ነገር በዚህ ጉዳይ ላይ እና ከሞው ይሄኛው ግን ትንሽ ከበድ ያለ በጣም ሲሪየስ የሆነ ሚሴጅ ያለው ስራ ነው። ኤኒዌይስ ማለት ነው ያበደ ስራ። ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። ዋና ፋሚሊ ዋና ተቆጣጣሪ ፈላጭ ቆራጩ ነው። በቀጣይ ቪዲዮ እስከምንገናኝ ግን ይመቻችሁ። ፒስ